አሰላሙ አሌይኩም ወረህመቱላህ በረካቱ። የረበና ሰላም በእናንተ ላይ ይሁን። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁኝ ማለት ነው። በነገራችን ላይ ሮመዳን እንዴት እያረጋችሁ ነው? እጃችሁ አልቆሰለም ወይ? እጃችሁ አልቆሰለም ወይ? እጃችሁ ማዲያት አልጣለበትም ወይ? በነገራችን ላይ እኔ ዛሬ ማለት ነው ልለው የምፈልገው ነገር ቢኖር ሮመዳን ነው። በእናንተም ጾም ነው፣ የሁዳዴ ጾም። ሁላችሁም እኔ ላወግዛችሁ የምፈልገው ነገር ቢኖር ሀቂቃ በቃ ይበለን የበረሃው ጉዞ፣ በቃ ይበለን የበረሃው ለእሶ፣ በበረሃ ላይ የሚቀሩት የሚረግፉት ወንድሞቻችን በቃ ይበለን። እህቶቼ ተውዶ አድርጉ። የበረሃው ኑሮ የበረሃው ጉዞ በቃ ይበለን። ሀገራችንን ሰላም ይስጠው። እውነት ለመናገር በጣም ያማል። ሀቂቃ ይሄ ለበጎ ነው የምንለው ቃል በልባችን ጠንቶ ሁሌ ለበጎ ነው የምንለው ቃል ሁሌ ግን እስከ መቼ ነው ለበጎ ነው የምንለው ነገር በጎ ሆኖ የምናገኘው? እህቶቼ በቃ ይበለን የበረሃው ጉዞ፣ በቃ ይበለን የመን በረሃ ወንድሞቻችን የሚረግፉት፣ በቃ ይበለን ሀገራችን ሰላም ትሁን። ዱዓ አድርጉ እህቶቼ። በቃ እኔ እንጃ አንዳንድ ጊዜ የምታወሩት ሁሉ ጥፍት ይልባችኋል። በቃ ይበለን የበረሃው ጉዞ። በቃ አላቅም። ደከመን እስከ መቼ ደከመን? በቃ እስከ መቼ ማለት ያልፋል የሚለው ቃል ሁሌ ያልፋል፣ ሁሌ ለበጎ ነው፣ ሁሌ እንዲህ ነው የምንለው ቃል ግን አላስጠላችሁም? በቃ ሀገራችን ሰላም ቢሆን እኮ ኖሮ በስደት እየመጡ አይረግፉም። በስደት እየመጡ በረሃብ በችግር በውሃ ጥም አይሞቱም። በቃ እኔ እንጃ ቃላት ጠፋብኝ። አይኖቼ በእንባ ቀረሩ። ቃላት ጠፋብኝ። የስንቱ ልጅ ነው እየረገፈ በየመን በረሃ በራቡ በውሃ ጥሙ። አውቀዋለሁ የመንን ጉዞ ለአሁን በጨቅላ እድሜ በህፃንነቴ አውቀዋለሁ። ግን እንደዛ አይደለም። አሁን እኛ በመጣን ጊዜ እንደዛ አይደለም። ግን በቃ ይበለን። አላቅም ቃላት ሁሉ ጥፍት አለብኝ። የሀገራችን ሰላም ማጣት ሀገራችን ላይ ወጣቱ መኖር አስጠላው። ግማሹ በሊቢያ፣ ግማሹ በሳዑዲ፣ ግማሹ በቃ አላቅም። በቃ ይበለን የበረሃውን ጉዞ። በቃ ፈጣሪያቸውን ለምኑ እህቶቼ። ይብቃን። ደከምን በጭንቀት ደከምን መተኛት አቃተን። ስራ ያደክመናል። በአንድ ፊት ስደተኞቹ በእስር ቤት የሚሰቃዩት አላቅም። ማለት ምግብ ራሱ ቀርቦ ሳየው የሚመጡብኝ የሚርባቸው መብላት ማቃተኝ። በስራ ተወጥረን እንውላለን ይላሉ አሰሪዎች። ተኝተው አከር ሻህር ያክሉ ፍሉስ እንደዚህ ነው የሚሉት። ግን እኛ እግራችን እስተሚያብጥ እጆቻችን ማዲያት እስተሚያወጡ እንሰራለን። ግን በቃ ይበለን የበረሃውን ጉዞ። በቃ ይበለን በስደት የሚሞቱት ወንድሞቻችን ማለት በቃ እኔ እንጃ አላቅም። ቃላት አጣው ለመናገር ቃላት አጣው። በጣም እኔ እንጃ አላቅም።
መቼ ነው ከጭንቀት የምናርፈው? በቃ እህቶቼ እኔ ላስተላልፍላችሁ የምፈልገው ነገር ቢኖር በቃ ይበለን፣ የበረሃውን ጉዞ ይብቃን። እስከ መቼ ጭንቀት ለዝች ለውሸት ዓለም? ውሸት እኮ ነች ይች ዓለም፣ የውሸት ነች። መቼ እንሙት፣ መቼ እንሄድ እውነቱ ሀገር አናውቀውም። ግን እስካለን በሀያት ድክመታችን በዛ። በቃ ይበለን፣ በቃ ይበለን። ስደተኞች ያለ ቀባሪ የአሞራ ምሳ እየሆኑ ለምንስ አላቅም። ለምንስ ምስኪን ገንዘብ ፈልጎ ሲመጣ ጥይት ሲከፈትበት ተተኩሶ ሲገሉት፣ በቃ እኔ እንጃ። በቃ ይበለን የበረሃውን ጉዞ። እውነት ለመናገር ሀቂቃ መተንበታል። እኛም ግን እንደዛ አይደለም። ሰላም ነው። እኛ የመጣን ጊዜ ሰላም ነው። አሁን ግን ከፉብን። ለምን የሀበሻ ምስኪን ልጆች ይገደሉ? ለምንስ ጥይት እሳት ይሳብባቸው? እውነት ለመናገር በቃ ይበለን እህቶቼ፣ ዱአ አድርጉ። ማለት አላቅም፣ ቃላት ሁሉ ጥፍት ታውቃላችሁ። እውነት ለመናገር በቃ አንዳንድ ጊዜ እኮ መያዝም መታሰርም የሆነ ተስፋ የላችሁ። ግንስ በበረሃ ላይ የሞተው ልጅ ወይም የሞተባት እናት ወይም የሞተበት አባት ምን ያክል ከባድ እንደሆነ ሀሪር ሀዘን ነው። እውነት ለመናገር እኮ አንድ ሰው እኮ አለፈ ሄደ፣ ኩሉ ነፍሲን ዛኢቀቱል ሞት፣ ሁላችንም ሞትን እንቀምሳታለን። ግን ያ ወቅቴ ግን ከአሟሟትም አሟሟት ምስኪን ርዚቅ ፈልጎ ሲመጣ፣ ምስኪን ለመለወጥ ሲመጣ ጥይት ሲመዘዝበትና ሲገደል ያሳዝናል እህቶቼ። እውነት ለመናገር ደከመን ጭንቀቱ። እስከ መቼ እንቅልፍ ማጣት? እስከ መቼ አላቅም እህቶቼ። አይከብድም? ተዉ እናንተ መሪዎች፣ በቃ ይኑሩበት በሀገራቸው፣ ልጆቻቸውን ያሳድጉ። መሪዎች ኧረ ተዉ፣ ለወንበራቸው ብላችሁ ህዝብን፣ ወጣቱን በስደት በበረሃ ለአሞራ ምጽአት አታርጉት። እናንተም ፍራቻ፣ ተኩስን ፍራቻ ሸሽተው ሲመጡ ሲገጥማቸው በድንበር ላይ መገደል መሞት፣ በገደል በጫካው ተንከራተው መጥተው አንጀታቸው ታጥፎ። ግን እኮ እህቶቼ ያማል፣ አላቅም ያማል። እኔ አሞኛል፣ እውነት ለመናገር አሞኛል። ሀቂቃ ማለት አንዳንድ ጊዜ እኮ ስታስቡት የሚሆን ነገር ይሆናል ብላችሁ ታስባላችሁ። ግን ረመዳን ደስ የሚል ቀን ነው። እንግዲህ ጾሙን ጾመው ከሚቀበሉት ባሪያዎች አድርገን ያ ረብ። እና እህቶቼ ለሀገራችን ዱአ አድርጉ። የሀገር ሰላም ማጣት ነው ወጣቱ በድንበር ላይ ወይም በበረሃ እየሞተ ያለው። እህቶቼ ዱአ አድርጉ። የማን ዱአ እንደሚቀበል አላህ አይታወቅምና ዱአ አድርጉ እህቶቼ። በቃ ከበደን፣ መተኛ ተቃተን። ታውቃላችሁ ያረቤ ስራ እጃችን ቆስሎ ደክሞን በጥዳት በሁሉ ነገር፣ ያም ሆነ እጅ አንሰጥም ነበር።
ግን ለበጎ ነው። አልሐምዱሊላህ ረብል ዓለሚን እያለን ይቺ ለበጎ ነው የምትል ቃል በልባችን ውስጥ ተጥፋ። አልሐምዱሊላህ አልሐምዱሊላህ ረብል ዓለሚን እያለን ሁሌ አመስጋኞች እንሁን። አዘንም መከራም ችግርም ራብም ውሃጥምም አላህ በቃ ኖርማሊ በእስር ቤት የሚሰቃዩትንም አላቅም እኔ አላቅም፣ ቃላት የለኝም ለመናገር እህቶቼ። በቃ ሀገራችን ሰላም ትሁን። ወጣቱ የአንድ ቋንቋ ተናጋሪ ወጣት ተሰቃየ። ኖርማሊ የአንድ ቋንቋ ተናጋሪ ወጣት ተሰቃየ። ልጆቹን ማሳደግ አቃተው በሀገሩ ላይ በቃ ይበላል። የበረሃውን ጉዞ አለቀስን፣ አነባን፣ ምንም በቃ ይበለን። የበረሃውን ጉዞ በቃ ይበለን። አላቅም አንድ ማዕድ ምግብ ተሰብስቦ ስታዩት እነሱ ርቧቸው ይሆናል። ተከየሉ። እንዴት ነው እነሱን እያሰባችሁ መብላት የምትችሉት? አላቅም። እኔ ግን አልቻልኩም። እውነት ለመናገር ሀቂቃ ጭንቀት ሲበዛ ጥሩም አይደለም። እኔ ግን ሁሌም ከጭንቀት የማልወጣ ሴት ነኝ። ጭንቀቶች ይደራረቡብኛል፣ ግን ለበጎ ነው። አልሐምዱሊላህ እያሉ ሁሌ ለበጎ ነው፣ ለኸይር ነው። እስኪ ይሄም ያልፋል እያልን እንላለን። እህቶቼ በጣም እኔ ደከመኝ። ድካም አለ። እስኪ በዚህ በ13 ቀን እጃችሁን ማዲያት እውነት ለመናገር በጣም ይሆናል አይደለ? ለምን ይሄን አክል እንደሚጨክኑብን አላቅም። ረመዳን የኸይር ወር ነው፣ የኸይር ወር ነው። ምስኪኖች የሚጠግቡበት ነው። የሌላቸው አለበት በጋ ተጠግተው ሆዳቸውን ቢያንስ ሆዳቸው ምግብ ያገኛል። ግን አላቅም እኔ እንጃ ብቻ በቃ ይሆናል አይደለ? ረመዳን እኮ በቃ የኸይር ወር ነው። በቃ ሀበሻ እኮ የምስኪኖች መሰደጃ ሀገር ናት። ግን የሀበሻ ልጅ ተሰቃየ። የሀበሻ ልጅ ተሰቃየ። የሀበሻ ልጅ በየገደሉ በየጫካው በራቡ አንጀቱ ጥፍ እያለ እርዚቅ ፍለጋ ሲመጣ ጥይት ሲመዘዝበት ለምስኪን ርቦት በባዶ ሆዱ እውነት አንተ ጥይት ሳቢው ምን ታገኛለህ? ነገ ትጠየቅበታለህ። አላህ የሰጠውን ነፍስ ራሱ ቢወስደው ነበር እንጂ። ግን አንተ ለምስኪን ቃጣውን ስስበው እውነት ለመናገር እናቶቻቸው አላህ ዞብሩን ይስጣቸው፣ ለሞተባቸው ሙስሊም እንደሆኑ አላህ ይራማቸው። የእስልምና እምነት ተከታይ ታሉ ማለት ነው፣ አላህ ይርሃማቸው። ክርስቲያንም ተሆነ ነፍስ ይማር፣ እናቱን ጥናቱን ይስጣት።
እውነት ለመናገር ስደት በቃ ይበለን እህቶቼ፣ በቃ ይበለን። እኔ በቃ አላቅም ገብታችኋል። የሆነ እኔ እንጃ ምግብ ራሱ ማለት ነው መበላት አቃተኝ። በዝራ ተወጥረን የሚመጡብኝ የራባቸው የሚመጡብኝ ሁሉ ነገር በቃ ይሆናል አይደለም። ምግብ መብላት አቃተኝ አቃተኝ አቃተኝ። እና እህቶቼ እስኪ ዱአ እንደራረግ። አቃተኝ በቃ እኔ እንጃ። ምግቡ ማለት ነው አቀርበዋለሁ፣ አየዋለሁ፣ መልሰዋለሁ። በቃ ይሄ ነው የኛ የስደተኞች መከራችን ብዛቱ፣ ጭንቀታችን ብዛቱ። እንግዲህ እስረኞቹም ይሻላሉ መታሰሩ መያዛቸው፣ ግን እዛ ቃታ የተሳበበትስ አላህ ጥናቱን ይስጣት፣ አባቱንም ጥናቱን ይስጠው። ለአሞራ ምሳ ሆኗል ልጁ በስደት በበረሃ። ከባድ ነው እህቶቼ፣ እውነት ለመናገር የሆነ አለ አይደለ የሆነ ነገር ማለት ነው ስታስቡት በጣም ያማል። ሀቂቃ እኔ ማለት ነው እንደዚህ አሁን እኔ ሳለቃ እምባዬ ምናምን ሲፈስ ይኸው ፈላስ። አሁን ግን በቃ እንደ ውሃ ታውቃላችሁ፣ የሆነ ስትጨነቁ የሚወጣ ማለት ይኸው ምሳሌ እንትን ብሏል። እና እህቶቼ እውነት ለመናገር ሀቂቃ ከባድ ነው ያለንበት ጊዜ፣ ከባድ ነው ሀቂቃ። በቃ ይበላል።